ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የካቲት 15 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ ጠለስ ሚዲያን ሰብስክራይብ ያላደረጋችሁ ወገኖች ጠለስ ሚዲያን ሰብስክራይብ በማድረግ ሜምበር በመሆን ስቲከሮችን በማበርከት አብራችሁ ትቆዩ ዘንድ በአክብሮት እጋብዛለሁ። የጠለስ ሚዲያም ሜምበር የሆናችሁ ሰብስክራይብ ያደረጋችሁና ሞዴሬተር የሆናችሁ ወገኖችን በእጅጉ እያመሰገንኩ ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም አልፋለሁኝ። የመጀመሪያ ርዕሳችን ወልቃይት የማን ነው ይላል። ሰሞኑን በፋና አንድ የተቃዋሚ ፓርቲ አመራርን ያቀረበ ጋዜጠኛ ወልቃይት የማን ነው እያለ ሲጠይቅ ተሰምቷል። እና በዚህ ጉዳይ ላይ የራሴ የሆነ ሀሳብ ስላለኝ እስኪ መጀመሪያ ጥያቄና መልሱን ሰምተን እንመለስ። ወልቃይት የማን ነው? አሁን እኛ የብሔር ፖለቲካን ስለማን በቀጥታ ይመልሱልኝ። ማንፌስቷችሁ ላይ በተቀመጠው መሰረት ወልቃይት የማን ነው? እኛ ወልቃይትን በተመለከተ ግልጽ የሆነ አቋማችን ምንድነው መሰለ? የኛ የብሔር ፖለቲካን ስለማይደግፍ 17 አስተዳደሮች ይኖራሉ። አሁን ባለው አወቃቀር ወልቃይት የማን ነው? ወልቃይት ማን ነው የሚለውን አሁን የአማራ ነው የትግሬ ነው ልል አልችልም። ማንፌስቷችሁ ላይ ግን ወልቃይት የአማራ ነው ብላችሁ አስቀምጣችኋል። እሱማ የጎንደር ክፍለ ሀገር ነበረ ነው የምንለው። እንደሰማችሁት ነው እንግዲህ ጋዜጠኛው አገዛዙን የሚያስታውስ ነው። ጋዜጠኛው የፋና ጋዜጠኛው አገዛዙን ኦህዴድን የሚያስታውስ ሲሆን ጥያቄው ደግሞ የኦህዴድን ፖሊሲ የሚያስታውስ ነው እና የተቀረበው ጥያቄ የአገዛዙ ፖሊሲ ምን እንደሚመስል በግልጽ ያሳየ ነው ብዬ አምናለሁ። ወልቃይት ላይ የሚከተሉት ፖሊሲ በግልጽ በይፋ ለህዝብ ያሳየ ነው። እንግዲህ ጋዜጠኛው እንደሚጠይቀው ወልቃይት የማን ነው ተብሎ ሲጠየቅ የኢሃፓ አመራር ምክትል ፕሬዝዳንት መሰለኝ የትግራይ ብሎ ከመለሰ አያችሁ አይደል አማራዎች ወልቃይት የትግራይ ነው እኮ ተባለ በማለት ከአማራዎች ጋር ማቃቃር ነው። ግን ደግሞ ጋዜጠኛው የሰጠው መልስ የአማራ ወይም ደግሞ የጎንደር ጠቅላይ ግዛት የአማራ እንኳን አላለም። አማራም የሚለውን ክልል አይቀበሉትም። የጎንደር ጠቅላይ ግዛት ነው ብሎ በመመለሱ የተነሳ ከትግራይ ጋር ሊያቃቅረው ሲሞክር ታያላችሁ። እና እኔ የኦህዴድን ፖሊሲ በግልጽ ያሳየ ጥያቄ ነው ብዬ አምናለሁ። ፋና የመንግስት ቴሌቪዥን ነው፣ ጋዜጠኛውም የመንግስት ጋዜጠኛ ነው። ስለዚህ የወልቃይትን ካርድ እንዴት አድርገው እየተጠቀሙበት እንደሆነ የሚያሳይ ነው። ነገ ደግሞ አንዱን አመራር ያቀርብና አዲስ አበባ የኦሮሚያ ናት የኢትዮጵያ በማለት ይጠይቀዋል። የኢትዮጵያ ብሎ ከመለሰ አያችሁ አይደለ የኦሮሞ ህዝብ አየህ አይደለ ከተማን ተነጠቅ ብሎ ሊቀሰቅስ ነው። ስሟ ፊንፊኔ ነው በረራ ብሎ ይጠይቃል። አዲስ አበባ ብሎ ከመለሰ በረራ ብሎ ከመለሰ አየህ አይደለ የኦሮሞ ህዝብ ፊንፊኔ የምትላትን ከተማ እነከሌ ወደ ስልጣን ቢመጡ ማን ብለው እንደሚጠሩ አተመለከቱ እየተባለ መቀስቀስ ነው የተፈለገው። እና የወልቃይትን ጉዳይ የምርጫ ነጥብ ማስቆጠሪያ አድርገው ሲያቀርቡት አትገረሙም? ስንት ኢትዮጵያውያን አጥንታቸው የተከሰከሰበትን ደማቸው የፈሰሰበትን ቦታ እንደገና መቆመሪያ ካርድ አድርገው ሲስቡት አትገረሙም? ሰሞኑን ቲክቶክ ላይ እየቀረቡ በቡድን የሚተነትኑት የአማራ ብሔርተኛ መስራች ነን የሚሉት እንዲህ አይነት ፖለቲካ ሲሰራ የሚመለከቱበት አይን የላቸውም። ወልቃይት የማን ነው ብሎ ይጠይቃል። የጎንደር ጠቅላይ ግዛት ብሎ ሲመልስ ትግራይ ጋር ለማቃቀር ሲሞክር ታውታላችሁ። ስለዚህ አገዛዙ ወልቃይትን የሚጠቀምበት ለምን አይነት የፖለቲካ ጨዋታ እንደሆነ በግልጽ ያሳየ ነው ብዬ አስባለሁ። የወልቃይትን ጉዳይ መወሰን ያለበት መንግስት ነው ብሎ የተቀመጠው አካል ነበረ። የወልቃይትን ጉዳይ መወሰን ያለበት መንግስት ነው ብሎ የተቀመጠው አካል ነበር። የአዲስ አበባንም ጉዳይ ብትል የተለያዩ አወዛጋቢ አካባቢዎች ላይ ያሉ ጥያቄዎችን ቁርጥ ያለ መልስ መስጠት ያለበት አገዛዝ ግን አጨቃጫቂ ግዛቶችን የፖለቲካ አጀንዳው በማድረግ ወልቃይት የማን ነው፣ አዲስ አበባ የማን ናት፣ ሞያሌ የማን ነው የሚሉ ጥያቄዎችን በመጠየቅ ነጥብ እያስቆጠረ ይገኛል። ለዛም ነው ወልቃይትን በተመለከተ ግልጽ የሆነ አቋም ያዝ ነው። ለዛ ነው አገዛዙ እንድንደድብ በሚፈልገው ልክ ለመደደብ ፈቃደኛ አይደለንም በማለት አቋማችንን የገለጽ ነው። ስለዛ ነው ኦህዴድን ተከትለን እሱ በሚፈልገው ልክ ለመደደብ ዝግጁ አይደለንም። ወልቃይትን የሰሜን ህዝቦች የሚፋጠጡበት እድሜ ልክ የሚገዳደሉበት ቦታ ለማድረግ ነው እቅዱ።
ወልቃይት የአማራና የትግራይ ህዝቦች የሚቀበሩበት የመቃብር ቦታ ለማድረግ ነው እቅዱ። ስለዚህ የዛን ጉዳይ ልባት መስጠት የሚቻለው ኦህዴድ ጋር በመሰለፍ አይደለም። ከትግራይ ወንድሞቻችን ጋር በመነጋገር ልባት መስጠት እንችላለን። የወልቃይትን ጥያቄ በኢትዮጵያ ማዕቀፍ ውስጥ መመለስ እንችላለን። የትግራይ እና የአማራ ህዝብ በደሴ፣ በኮምቦልቻ፣ በደብረ ታቦር፣ በባህር ዳር በመሳሰሉ ቦታዎች ላይ ተከባብረው እየኖሩ ነው። ወልቃይትም በተመሳሳይ መልኩ የጋራ መኖሪያችን ማድረግ ይቻላል። ብልጽግና ጋር ሆኖ የሚመለስ ጥያቄ የለም። የሚቀፈቀፍ ጥያቄ የሚፈጠር ችግር ካልሆነ በስተቀር የሚሰጥ መፍትሄ የለም በማለት አቋማችን ስንገልጽ የነበረው ስለዛ ነው። በፈለገ ሰዓት ላይ የወልቃይትን ካርድ ሳብ እያደረገ ጎራዴ እንዳማዝዘን ልንፈቅድለት አይገባም። አስበዋል? በፋና ቴሌቪዥን ላይ የምርጫ ነጥብ ማስቆጠሪያ አጀንዳ ሆኖ ወልቃይት የማን ነው ተብሎ ሲጠየቅ አስበዋል። በተረፈ ግን ኢህአፓ የሚያራምደውን አቋም የምተነትነውም አይደለም። ኢህአፓ አጭበርባሪ ፓርቲ ነው ብያለሁ ከዚህ በፊት። እንደፈለገ በሚዲያ መጥቶ እንዲቀላመድ ፍቃድ የተሰጠው ጀግና እንዲጫወት ዩንታ የተቸረው ፓርቲ መሆኑ መታወቅ አለበት። አበባ ካሉ ሰሞኑን በየሚዲያው እየመጣ ተር እያለ መልስ ሲሰጥ ምን አይነት ፖለቲከኛ መጣ እየተባለ ነው። የተፈቀደለት ተጫዋች መሆኑን ግን ልታውቁ ይገባል። እኔ አቋም ይሄ ነው። በተረፈ የጠቅላይ ግዛትን አስተሳሰብም ሲያቀነቅኑ ተሰምተዋል እና ስለ ጠቅላይ ግዛት አስተሳሰብ በማኒፌስቶ ከጻፈ በኋላ ሲጠየቅ ይውተፈተፋል። በግልጽ መልስ አሰጥም እንዴ? ምንድነው መውተፍተፍ? አምና የጻፍከው ነው አይደለም? አምና የጻፍከው ነው። ሶማሌን ወጋደን፣ እንትናን ኦሮሚያን በታትኖ እንትና ጠቅላይ ግዛት፣ አማራን ከፋፍሎ በጌምድር ጠቅላይ ግዛት፣ ሸዋ ጠቅላይ ግዛት፣ ወሎ ጠቅላይ ግዛት እያለ ይዘበዝባል። እና የጠቅላይ ግዛት አስተሳሰብ አማራ የሚኮነንበት አስተሳሰብ ነው። ጠቅላይ ግዛት አስተሳሰብን ኢትዮጵያ ከፈለገች ከሌላው ብሔር ብሔረሰብ ይምጣ ስንል የነበረው ለዚህ ነው። አማራን ማስጠቂያ አጀንዳ አድርጎ ኦህዴድ እንደሚጠቀምበት ስለምናቅ ነው። ትናንት ስልጣን ላይ በነበረበት ሰዓት ህወሓት የሚጠቀምበት ነበረ። አሃዳዊ ጨፍላቂ እያለ ይጠቀምበት ነበር። በተመሳሳይ መልኩ ኦህዴድም ስለሚጠቀምበት እኛ ስለ ጠቅላይ ግዛት አናወራም። አማራ የሚባል ማንነት አለን። የሚያለቅስ ሰማይ አለን። ዝናብ የሚያንጠባጥብ ሰማይ አለን። የሚታረስ መሬት አለን። እንደ ሌሎች ሁሉ የራሳችን የሆነ ክልል አለን። ምንም እንኳን ክሌም የምናደርጋቸው ሌሎች ቦታዎች ቢኖሩም ማለት ነው። ስለዚህ በማንነታችን እንደራጃለን። መነሻ መድረሻ እያልክ አታምታታ። ትግራይ ሂደህ ኦሮሚያ ሂደህ ተግባራዊ የማታደርገውን የጠቅላይ ግዛት አስተሳሰብ አማራ ላይ አምጥተህ ሸዋ ጠቅላይ ግዛትስ፣ ጎንደር ጠቅላይ ግዛትስ እያልክ ፋኖን አታደራሽ እያልን ስንቃወም የነበረው ለዛ ነው። ኢህአፓዎችም ጠቅላይ ግዛት አስተሳሰባቸውን የዜግነት ፖለቲካቸውን ይዘው ከመጡ በኋላ ተገቢ መልስ መስጠት አቅቶት ሲወዛገብ ይታያል። በተረፈ ግን የወልቃይትን ጉዳይ አሁን ላይ አክሽፈነዋል። ኦህዴድ የሚፈልገው እንደዚህ በፈለገው ጊዜ ወልቃይት የማን ነው የሚል ጥያቄ በቴሌቪዥን እያቀረበ የአማራ ብለው ሲመልሱ ትግራይ ጋር ማቃቀር፣ የትግራይ ብለው ሲመልስ አማራ ጋር ማቃቀር ነው የሚፈለገው። ይሄ ነው የሚፈለገው። በፈለገ ሰዓት ላይ የወልቃይትን ጉዳይ ሲፈልግ ምዕራብ ትግራይ ብሎ እየጠራ ሲፈልግ ወልቃይት ብሎ እየጠራ ሊያጨፋጭፈን ነው የሚፈልገው። ይሄ ደግሞ እንዲሳካ አንፈቅድም ብለን አቋም ይዘናል። በተረፈ ግን ቲክቶክ ላይ የምትተነትኑ ሰዎች ይሄንንም አብራችሁ ብትተነትኑት መልካም ነው። አማራ የሚባልም የለም በእኛ ውስጥ። ማንፌስቷችሁ ላይ ክልሎችን ስታዋቀሩ 17 ክልሎችን እንፈጥራለን ካላችሁ በኋላ አንዱ ክልል እኮ ትግራይ ነው ይልና ትግራይ ግን በህገ ወጥ መንገድ የያዘውን የወልቃይትን እና የራያን አካባቢ አይጨምርም ብላችኋል። ትግራይ የሚባለው ክፍለ ሀገር ነው ካላችሁ ወልቃይትና ጠገዴን ወደ ትግራይ የማታረጉት ለምንድን ነው? ሁለተኛው ርዕሳችን አብይ አህመድ ፈርቷል፣ ተንቦቅቦቋል፣ ፈርቷል፣ ከመጠን በላይ ፈርቷል። ለአመፅ የተዘጋጀ ህዝብ፣ ጥምረት የፈጠረ አማጺ፣ ትብብር የፈጠረ አማጺ፣ ጣሪያ የነካና ከቁጥጥር ውጭ የሆነ የኑሮ ውድነት፣ ርዕዮት የለሽ ስብስብ፣ የጋራ የሚጋራው ርዕዮት የሌለው ስብስብ፣ በሙስና የበሰበሰ አገዛዝ፣ ሙስና ሱስ የሆነበት ቡድን ማለት ይቻላል። ብልጽግና ልክ እንደ የትኛውም እንደ ሐሺሽ እንደመሳሰሉ ሱሶች ሙስና ሱስ የሆነበት ስብስብ፣ ጥቅም ያሰባሰበው አመራር፣ በብቃቱ የተናቀ ግን ደግሞ በጨካኝነቱ የሚፈራ መሪ። ብልጽግና ሊገለጽ የሚችለው በዚህ መልኩ ነው እና ለአመፅ የተዘጋጀ ህዝብ፣ ጥምረት የፈጠረ አማጺ፣ ጣሪያ የነካና ከቁጥጥር ውጭ የወጣ መቼም ሊስተካከል የማይችል የኑሮ ውድነት ርዕዮት የለሽ ስብስብ የታቀፈው አብይ አህመድ አሁን ላይ በፍርሃት እየተናጠ ይገኛል።
ከሙስና ሊወጣ የማይችል የነቀዘ አገዛዝ ጥቅም ያሰባሰበው አመራር ሪዮት አይደለም ያሰባሰበው ብልጽግና ውስጥ ያለ ስብስብ በዛ ደረጃ እንዲሰባሰቡ ያደረጋቸው ጥቅም ነው ጌታዬ። ሙስና ሐላል በመሆኑ የተነሳ እንብላ ነው የአባት ቤት ሲዘረፍ አብረህ ዝረፍ በሚል ብሂል የተገናኙ ናቸው። በተረፈ አብይ አህመድንም ስንወስድ በብቃቱ የተናቀ በሬ ነው፣ ግን ደግሞ በጭካኝነቱ የሚፈራ አሁን ላይ ብልጽግና ውስጥ የተሰባሰበው ስብስብ አብይ አህመድን ይፈራዋል። ጨካኝ ስለሆነ አረመኔ ስለሆነ ይፈሩታል፣ ግን ደግሞ ንቀውታል። ይሄ በተጨባጭ እኔ ከአንድ ከፍተኛ አመራር የደረሰ መረጃ ነው። በየቀኑ የሚያዘጋጀው ሾው የሚሰል ጨዋታው የኢትዮጵያን ጨለማ በአዲስ አበባ ድምላይት ለማጋረድ የሚያደርገው ስራ ሁሉ ብልጽግና አመራሩን በሙሉ አክንትፍ ብሎ እንዲተፉ አድርጎታል ይላል የደረሰ መረጃ። እንዴት እንደተንገፈገፈ አመራሩ ራሱ የማያድግ መሪ፣ ሁሌ ማስመሰል፣ ሁሌ መተወን የማይቸከው መሪ እያሉ የብልጽግና ከፍተኛ አመራር ሳይቀር አብይ አህመድን ንቆታል፣ ግን ደግሞ በጨካኝነቱ ይፈሩታል። የሆነች ቦታ ላይ የሆነ መድረክ ላይ ሀሳባቸውን ቢገልጹ ጨካኝ ስለሆነ ምሕረት የለሽ ስለሆነ በሱ ብቻ ታስረው እንደተቀመጡ የደረሰ መረጃ ያመለክታል። ሌላ አብይ አህመድን እንዲፈራ ያስገደደው ነገር የተሳሳተ ቀጠናዊ አስተላለፍ ነው። የተሳሳተ እየተሸነፈ ያለ ቀጠናዊ አስተላለፍ ውስጥ ገብቶ ሲያምቦጫርቅ መክረሙ ነው። አርኤስኤፍ ተሸንፏል። አሁን ላይ ዩናይትድ አረብ ኤምሬትስ ምስራቅ አፍሪካ ላይ 2 ቅጥረኞች አሏት። አንዱ የአርኤስኤፍ መሪ ሄሚቲ ነው፣ ሁለተኛው አብይ አህመድ ነው። የሆድዱ መሪ አብይ አህመድ ነው። ስለዚህ አሁን ላይ አርኤስኤፍ ተሸንፏል እና አብይ አህመድም ላይ ብዙ ጣጣ ይዞበት እየመጣ በመሆኑ የተነሳ ባይፈራ ነው የሚገርመው። ሌላስ የተከበበ ጦር ጌታ ሰሞኑን አብይ አህመድ እያንጋጋ የምርጫው አጀንዳ እስኪደርስ ድረስ መጣውልህ እያለ ሊያስፈራራ ትግራይ ድንበር ወስዶ ያሰፈረው ጦር አለ። ብዛት ያለው ጦር አስፍሯል። ኤርትራ ድንበርም ላይ እነዚሁ አስፍሯል። አንድን ያሰፈረው አብይ ኤርትራ ሊገባ አስቦ አይደለም። ኤርትራ ላይ መቼም ይተኩሳልም የሚል እምነት የለኝም። እስከ ምርጫ ድረስ ማወዛገብ ነው አብይ የሚፈልገው። የዘንድሮው ግጥሚያ ኢዜማና አብንጋ ነው። በለብ ምርጫ እነሱ ጋር ነው መጋጠም ፈልገው፣ ግን ለሾው ብሎ የላከው ጦር ተከቧል። ይህንን በቅርብ ጊዜ የምናየው ነገር ይኖራል ብዬ አስባለሁ። ብልጽግናም እንዴት አድርጌ ላስወጣው እያለ መሆኑ ተሰምቷል። አብይ አህመድ በመፍራቱ የተነሳ ጀቱን የሚያበሩት ድሮኖቹን የሚሸፍሯቸው የድሮን ተቆጣጣሪዎቹ በሙሉ የዩናይትድ አረብ ኤምሬትስ ዜጎች ሆነዋል። በተጨባጭ ከታማኝ የመረጃ ምንጭ የደረሰኝን መረጃ ነው የምነግርህ አባቴ። የአብይ አህመድን ጀቶች የሚያበር አንድ አበሻ አታገኝም። አበሾችን ማመን ባለመቻሉ የተነሳ ቅጥረኛው አብይ አህመድ ድንገት አቅጣጫ ስተው መጥተው የሆነ ጉዳት ያደርሱብኛል ብሎ በማሰቡ የተነሳ አሁን ላይ የአበሻ አብራሪ አታገኝም። አሁን ያሉትን ዘመናዊ ጀቶች እና ድሮኖች የሚቆጣጠሯቸው ጀቶቹን የሚያበሯቸው ሁሉም የዩናይትድ አረብ ኤምሬትስ አብራሪዎች ናቸው። አየር ኃይሉን ሙሉ ለሙሉ ተቆጣጥረውታል። አየር ኃይሉን የሚመራው ይልማ መርዳሳ ነው ይባላል እንጂ የዩናይትድ አረብ ኤምሬትስ ሰዎች ሆነዋል። ይሄ የመጣው ደግሞ ከፍርሃት ነው። የትኛውንም ጠይም ግለሰብ ካለማመን የሚመነጭ ነው። በመሆኑም አብይ አህመድ በእነዚህ እና በሌሎችም ምክንያቶች የተነሳ በመፍራቱ የተነሳ ማስፈራራቱን አጠናክሮ ቀጥሏል። ቀይ ባህር ሲጠበቅ አዋሳ ሐይቅ ላይ እየተንደፋደፈ ትናንትና ታይቷል። ቀይ ባህር ሲጠበቅ አዋሳ ሐይቅ ላይ ለማስፈራራት ጥረት ሲያደርግ ታይቷል። ሌላውን ተውትና ይሄ ትርኢት የታሰበው ባህር ዳር ላይ ነበር። በጋራ የሆነ ጥቃት ሊፈጽሙብኝ ይችላሉ ብሎ በመፍራቱ የተነሳ አዋሳ ላይ ሆኖ ኤርትራን አስመራን ማስፈራራት መርጦ ትናንትና ውሃ ውስጥ ሲንደፋደፍ ነበረ። ገጠር ሲጠበቅ የከተማ ውጊያ እያለ ይገኛል። የምታዩት ነው በምስል ገጠር ሲጠበቅ በየገጠሩ ያለውን የኢትዮጵያ ክፍል ይቆጣጠራል ተብሎ ሲታሰብ አብይ አህመድ መጪው ጊዜ ከተማ ላይ የሚደረግ መሆኑን አውቆ መጪው ጦርነት ከተማ ላይ የሚደረግ መሆኑን አውቆ የከተማ ውጊያ የልዩ ዘመቻዎች እዝ እያለ ትናንትና ወደ ከተማ ከመጣችሁ እናንተን ያርገኝ እያለ ሲያስፈራራ ታይቷል። ይሄ ማስፈራሪያ ደግሞ ከፍርሃት የሚመነጭ እንደሆነ ይታወቃል። ሌላው አስመራ ሲጠበቅ ዛሬም አዲስ አበባ ሆኖ ተወደደም ተጠላም ተዘግቶብን አንኖርም እያለ ይገኛል። አስመራ ሲጠበቅ አዲስ አበባ ላይ ሆኖ ተወደደም ተጠላም ተዘግቶብን አንኖርም። በቃ እንደዚህ እያለ እስከ ምርጫ ጊዜ ድረስ መክረም ነው የሚፈልገው። ቀውሱ መሪ የኢትዮጵያውያንን አይምሮ እያባተለ በመፎክር እያስፈራራ እስከ ምርጫ ጊዜ ድረስ
የምርጫው ጊዜ እስኪደርስ ድረስ በየቀኑ አጀንዳ እየሰጠ የህዝብን አእምሮ ማባጠል ነው የሚፈልገው። ማን ከለከለ ታዲያ? ተወደደም ተጠላም ተዘግቶብን አንኖርም። ሂድ ግባ፣ ሂድ በሩን አስከፍታ። ትናንት አይታችኋል አይደል? የትግራይ ክልል ጊዜያዊ አስተዳደር መልስ ሰጠ። ወደ ትግራይ ገብቶ እንዲሰፍር የፈቀድኩለት መከላከያ የለም በማለት በግልጽ ተናገረ። ከዛስ የአብይ ካድሬዎች ምን እያሉ ሲጮህ ነበር? መከላከያ ደግሞ በፈለገው ቦታ ኢትዮጵያ በተባለችው ሀገር ውስጥ በፈለገው ቦታ ገብቶ የጦር ቤዝ መመስረት ይችላል እያሉ ሲጮህ ነበር። ግባና መስረታ፣ ግባና መስረት። ማውራት ሌላ መተግበር ሌላ። ግባና መስረት። ምን ታረጋለህ? ድንበር ላይ አስፍረህ ጀፍ ጀፍ ከምትል እስኪ የፈለግከው ቦታ ግባና የጦር ቤዝ መስረት። ተወደደም ተጠላም ተዘግቶብን አንኖርም እያሉ አዲስ አበባ ላይ ሆኖ መፎከር ይቻላል። ቡሬ ላይ ሆነህ ግን ይህን አቋም ልታራምደው አትችልም። ስለዚህ ይህም ፍርሃትን ለመደበቅ የሚደረግ ያኛውን ጦሬን ብትከቡኝም ሌላ ጦር አለኝ የሚል መልእክት ለማስተላለፍ ተብሎ የሚዘጋጅ ሴሬሞኒ መሆኑ መታወቅ አለበት። በተረፈ አብይ መፍራቱን ለማወቅ የወለጋውን ንግግር ማስታወስ ብቻ በቂ ነው። አብይ አህመድ ምን ያህል እንደተንቦቀቦቀ ምን ያህል በፍርሃት እየራሰ እንደሚገኝ ለማወቅ ወለጋ ላይ ያደረገውን ንግግር ማስታወስ በቂ ነው። የኦሮሞን ህዝብ የቀሰቀሰበትን መንገድ ማስታወስ በቂ ነው። ሁለተኛው ርዕሳችን አንድ ፖለቲከኛ የተናገረው ነው። አቶ ኪዳነ አመነ የሚባል ፖለቲከኛ የሚገርም ንግግር አደረገ። እንደዚህ ንግግር ከአንጀቴ የደረሰ ንግግር አጋጥሞኝ አያውቅም። ምን አለ? በትግራይ ብልጽግናን ለመታገል ወንጀል ነው ተብሎ በአዋጅ መተግበር አለበት፣ አዋጅ መጻፍ አለበት። በትግራይ ክልል ውስጥ ብልጽግናን ለመታገል ወንጀል ነው የሚል ህግ ሊጻፍ ይገባል በማለት ተናገረ። እና ይህንን ንግግር ይህን የመሰለ እውነት ይህን የመሰለ ሀቅ እንደ ስህተት ቆጥረው የብልጽግና ሰዎች በገጻቸው ላይ እየለጠፉ ሲወራጩና ሲቆጡ ነበር፣ ሲበሳጩ ነበር። እኔ ግን እላለሁ በትግራይ አይደለም በኢትዮጵያም ጭምር ብልጽግናን አለመታገል ወንጀል ነው የሚል አዋጅ የሚያስፈልገን አይመስላችሁም? ብልጽግናን አለመታገል እኮ አገር አፍራሽን አለመታገል ነው፣ ወራሪን አለመታገል ነው፣ ንጹሃን ላይ እልቂት የሚያውጅን አገር አፍራሽ ስርዓት አለመታገል ነው። ስለዚህ በኢትዮጵያ ደረጃ ራሱ ይህ ህግ የሚያስፈልገን ይመስለኛል። ብልጽግናን አለመታገል በኢትዮጵያ ደረጃ ወንጀል ተብሎ ሊጻፍ ይገባል እላለሁ። እንዲህ ያለን ደም አፋሳሽና ሲቪል ዋር ቀስቃሽ አገዛዝ አለመታገል ወንጀል ነው። አብይ አህመድ በወለጋ ያደረገውን ንግግር ኢትዮ ፎረም ተርጉሞታል። እስኪ ቀንጨብ አድርገን ሰምተን እንመለስ። አርገን ከነበለሱ ይንቀብኑ ወልመንጫሱ ወለጂሱ ወልጥቄሱ ወልጨብሱ ኑጋ ኦሮሞ ይችን እጁ ላይ የገባችን እድል ማጣት የለበትም። ጠላቶቻችን እኛን ለመስበር ከኛው ውስጥ ኦሮሞን ነው እየፈለጉ ያሉት። ጠላቶቻችን ቢላ ይዘው ወደኛ እየሮጡ ነው። ህዝባችን መንቃት ያለበት ጊዜ ቢኖር አሁን ነው። ሚሶሙ ጅጅረሞ ሶቀቡ በረበራን ዋይና ከዚህ በፊትም የሰማችሁት ይመስለኛል። ግን እንደሰማችሁት ነው እንግዲህ ቢላዋ ይዘው ሰሜኖች እየመጡልህ ነው፣ ኦሮሞ ከፋፍለው ሊያጠፉ እየመጡልህ ስለሆነ ተነስ ነው የሚለው። ተነስ። ሲቪል ዋር ነው እየቀሰቀሰ ያለው አብይ አህመድ። እና ይህን እንዲናገር ያስገደለው አንድም ፍርሃት ነው፣ ሁለትም ጨካኝነት ነው። አብይ አህመድ ራሱን ለማትረፍ የኦሮሞን ህዝብ የወጡ ሚሊሻ ማድረግ እንደሚፈልግ ያሳየ ንግግር ነው። ስለዚህ እንደዚህ ያለውን አገዛዝ አለመታገል ወንጀል ነው። ሲቪል ዋር ሆን ብሎ ለመቀስቀስ ጥረት የሚያደርግ ኢትዮጵያውያን እኮ ሳንጨፋጨፍ የቆየ ነው በእኛ ጽናት ነው ውስጣችን ባለው ትስስር እንጂ ብልጽግና እኮ ሊያገዳድለን ካርዱን ገሳበ ቆየ። አብይ አህመድ በዚህ ደረጃ ካደረገው ንግግር በላይ የጥላቻ ንግግር ያደረጋል እንዴ? ከፍተኛ ኦሮሞ ጠል ኃይሎች ኦሮሞን የሚጠሉ ግን ኢትዮጵያ ውስጥ መኖር የሚያስቡ ኢትዮጵያን የሚያስቡ ሰዎች እና አሁን ኦሮሞንም 6% አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ 35+- ነው። ዛሬ በየእስር ቤቱ የሚማቅቁ አማራዎች በዚህ ልክ አብይ አህመድ በተናገረው ልክ በህዝብና ህዝብ መካከል ቅራኔ ለመፍጠር ግጭት ለመፍጠር ሰርተዋል። የአገዛዙን ሴራ ስላጋለጡ እኮ ነው እስር ቤት የተጣሉት። እነ መስከረም አበራ፣ እነ ዳዊት በጋሻው፣ እነ አባይ ዘውዱ፣ እነ ጎበዜ ሲሳይ የታሰሩት እኮ እንዲህ ያለውን የአብይ አህመድ ንግግር በማጋለጣቸው እየተነሳ ነው። ስለዚህ ይህን አገዛዝ አለመታገል ወንጀል ነው ተብሎ ሊጻፍ ይገባል። በክልልና ክልል መካከል የግጭት ቀጠና ሆን ብሎ የሚያዘጋጅ
አማራና ትግራይ አብረው እንዳይሰሩ ወልቃይትና ራያ የሚባሉ የግጭት ቀጠና የሚፈጥር በሶማሌና በኦሮሚያ መካከል ሞያሌ ድሬዳዋ የሚባሉ የግጭት ቀጠናዎች ሆን ብሎ ለመፍጠር የሚሞክር በአፋርና በሶማሌ መካከልም እንደዚሁ የግጭት ቀጠና አለው። በሁሉም በክልልና ክልሎች መካከል ግጭት ለመቀስቀስ የሚያስችል ወጥመድ ያዘጋጀን አገዛዝ አለመታገል ወንጀል ነው። ቅንጣት ታክል የመንግስትነት ለዛ የሌለው የመንግስትነት መጋለጫ የሌለው አጭበርባሪ በድርዮች የተሞላ ስርዓት አለመታገል ወንጀል ነው። የማንነት ፖለቲካ ተከታይ ይመስላሉ እና አብይ አህመድን ስተዋቸው የማንነት ፖለቲካ ኦሮሞ ሲጫወቱ ግን አይደለም። እና አብይ አህመድ እነ ሽመልስ አብዲሳ እና አዳነች አቤቤ ሌሎቹም የኦህዴድና የብልጽግና አመራሮች የሚከተሉት የፖለቲካ ፍልስፍና የቤት ፖለቲካ ይባላል። ጌታዬ የማንነት የዜግነት ፖለቲካ አይደለም፣ የቤት ፖለቲካ ነው የሚከተሉት። ቤታቸውን ለመለወጥ፣ ቤተሰባቸውን ለመለወጥ፣ ራሳቸውን ለመለወጥ የሚያስችል ፖለቲካ ነው የሚከተሉት። የማንነት ፖለቲካን ያውቁታል። በማንነት ፖለቲካ ውስጥ እኮ አትሊስት ለብሔር ማሰብ የሚል አስተሳሰብ አለ እኮ። ኦህዴድ ውስጥ እኮ ለብሔር ማሰብ የለም። ማንነትህን ሰውተህ ቤትህን ለማትረፍ ጥረት የምታደርግበት ፓርቲ ነው ብልጽግና ማለት። ስለዚህ ይህንን ፓርቲ አለመታገል ወንጀል ነው። ኪዳኑ አመነ የተባለ የትግራይ ፖለቲከኛ በትግራይ ብልጽግናን አለመታገል ወንጀል ነው ተብሎ በአዋጅ መጻፍ አለበት እንዳለ ሁሉ እኔ ደግሞ የለም በትግራይ ብቻ ሳይሆን በኢትዮጵያም ጭምር ብልጽግናን አለመታገል ወንጀል ነው ተብሎ ህብረተሰቡ የራሱን ህግ ሊያረቅ ይገባል እላለሁ። ሌላው የፕሮስፐሪቲ ጎስፔል አራማጅ የሆኑ ስብስቦች አንድ ወር ጾምና ጸሎት አውጀዋል እና ይህንንም አዋጅ ባወጁበት መግለጫቸው ላይ የጻፏቸው ነገሮች በእጅጉ የሚያስገርሙ ሆነው አግኝቻቸዋለሁ። የአንድ ወር ጾምና ጸሎት ያስፈለገበት ምክንያት ይላሉ፣ አንደኛ በሀገራችን ኢትዮጵያ እየታየ ስላለው ልማትና እድገት ምስጋና ለማቅረብ ነው ይላሉ። ትናንትና ያለንበት ዘመን የቀጣፊዎች ዘመን ነው እያችኋለሁ። የአጭበርባሪዎች፣ የአስመሳዮች፣ የቀላማጆች ዘመን ያለንበት ዘመን። ከዚህ በላይ ታዲያ መሰክራለሁ። በሀገራችን ኢትዮጵያ እየታየ ስላለው ልማትና እድገት ምስጋና ለማቅረብ የአንድ ወር ጾምና ጸሎት አውጀናል ነው የተባለው። ጌቴ የት ጋ ነው ልማቱ ያለው? የት ጋ ነው እድገቱ ያለው? አዲስ አበባ ብልጭልጭ ላይት የተሰቀለበት ፖል ላይ ነው፣ ፋውንቴን ላይ ነው ልማቱ ያለው። የትኛው የመስኖ አውታር ተዘርግቶ ነው? የትኛው ጤና ጣቢያ ተሰርቶ ነው? እባክህ የትኛው ትምህርት ቤት ተገንብቶ ነው? ዛሬ ያለንበት ዘመን እኮ ትምህርት ቤት ሊገነባ ይቅርና ሊስፋፋ ይቅርና 6 ሚሊዮን ተማሪዎች ከትምህርት ውጭ የሆኑበት እኮ ነው የሆኑበት። አይታችኋል? ሰሞኑን ከሰሜን የሚለቀቁ ፎቶዎች የኦህዴድ ሰዎች ናቸው የሚለቋቸው። ኮረም ከተማ ምን እንደመሰለች ታዋታላችሁ። እንዴት እንደተቀዛቀዘች ያቺ ውብ የሆነች ከተማ እንዴት እንደተቀዛቀዘች ታያላችሁ እያሉ እየለጠፉ ይገኛሉ። መቀሌ ታያላችሁ፣ ህዝቡ እንዴት ጭር እንዳለ እንዴት እንደቀዘቀዘ ታያላችሁ እያሉ ሲሳለቁ ነበር። መጀመሪያ እቅድ አውጥተው ፕላን ነድፈው ሰሜኑን በየተራ ማውደም ይገባል። መጀመሪያ ከየትኛው ክልል እንጀምር? ከአማራ እንጀምር፣ ከትግራይ ብለው ወረው ካወደሙ በኋላ እንደገና ይመጡና ከተሞችን ፎቶ እየለጠፉ አያችሁ እንዴት እንደተቀዛቀዘ፣ አያችሁ እንዴት እንደፈዘዘ እያሉ ያበሽቋል። ሰሜኑን እቅድ ነድፎ ካወደመን በኋላ እንደገና ወደ ደቡብ እየተንቀሳቀሰ የሰቀላቸውን ዲምላይቶች እያሳየ አያችሁ የኛ ከተማ እናንተ መብራት የላችሁም እኛ መብራት አለን ብልጭ ትርክም እያደረገ ማለት ነው። እናንተ የምትጠጡት ውሃ የለም ይሁን ግን ወደ ሰማይ ምረጩ ፋውንቴን አለ የሚል ብሽሽቅ ይዞ ይመጣል። ይሄ ከንቱ የሆነ ስርዓት መጀመሪያ አወድመሃል፣ ከዋደመ በኋላ እንደገና የከተማህን መፋዘዝ እያሳየ ቁስልህን ይቀሰቅሳል፣ ቁስልህን ይፎክታል። በጥፍራም እጁ ቁስልህን መሟጨር ይጀምራል። እና የትኛው ልማት ነው? በሀገራችን ኢትዮጵያ እየታየ ስላለው ልማትና እድገት ምስጋና እናቀርባለን ብለዋል። ሁለተኛስ በኢትዮጵያ የተፈጥሮ ሀብቶችን ማግኘትና መጠቀምን በተመለከተ ስንጸልይበት የነበረው ነገር ምላሽ ስላገኘ ወይ ጉድ! ኧረ ሳቄናልኝ ጥርሴስ ልማዴ ነው ያለው ማን ነበር? ኧረ ሳቄናልኝ ጥርሴስ ልማዴ ነው። በዚህ ልክ ህዝብ ላይ ሲሳለቁ አስባችሁታል? በየቦታው ቸርች የተሰጣቸው፣ በቸርች ስም ግዙፍ መሬት የተሰጣቸው የስርዓቱ አገልጋዮች በሃይማኖት ስም እንደዚህ አይነት ርካሽ ፖለቲካ ሲሸቅጡ ድንቅ አይላችሁ? ድንቅ አይልም ወይ?
በኢትዮጵያ የተፈጥሮ ሀብቶችን ማግኘትና መጠቀምን በተመለከተ ስንጸልይበት የነበረው ምላሽ ስላገኘ። ሶስተኛስ በሀገር አቀፍ ደረጃ የተጀመሩ ግዙፍ ፕሮጀክቶች ተፈጻሚ በመሆናቸው በመጠናቀቃቸው የአባይ ግድብ ማለት ነው። አራተኛው በጣም አስቂኙ ማለት ነው አስቂኙ ጾምና ጸሎት የታወጀበት አራተኛው ምንድነው? ኢትዮጵያ ሀገራችን የባህር በር እንድታገኝ ከሰማይ እንዲዘንብላት ነው ወይስ ምንድነው? ጦርነቱን እንድታሸንፍ እና አራተኛው ምክንያት ደግሞ ኢትዮጵያ ሀገራችን የባህር በር እንድታገኝ ጦርነቱን እንድናሸንፍ እንጸልያለን ተብሏል። ግን ሊጸለይ የሚገባው ጾም ጸሎት አስፈላጊ ነው። እኔ እዛ ላይ ቅሬታ የለኝም። የጾምና የጸሎቱ ምክንያት ግን የፖለቲካ ኬዞች በመሆናቸው የተነሳ ነው። ኢትዮጵያ በረሃብ እየተንገበገበች ነው። ኢትዮጵያ በእልቂት ከፍተኛ የሆነ እልቂት እየተከሰተ ነው። የሰላም እጦት አለ። ስደት ተበራክቷል። ዜጎች አገር አልባ ሆነዋል። የሰላም እጦት አጋጥሟቸዋል። እንቅልፍ መተኛት ተስኗቸዋል። ለዚህ ልጸለይ ይገባል። ለዚህ ጸሎትም ጾምም ያስፈልጋል። ከዛ ውጭ ግን እዚህ ጋር የተዘረዘሩ ነገሮች እነዚህ ሰዎች ሃይማኖቱን ምን ያህል ፖለቲሳይዝ እንዳደረጉት የሚያሳይ ነው። የዚህ የሌባ ማፊያ አገዛዝ የሱ ወኪል ሆነው እየተንቀሳቀሱ መሆናቸውን የሚገልጽ ነው። ለሁሉም ቸርች ሰጥቷቸዋል። ለሁሉም አዲስ አበባ ላይ ያሉ ቤተክርስቲያን አጥራቸውን እያፈረሰ ልክ እንደ ጭፈራ ቤት እርቃናቸውን ካስቀረ በኋላ ለነሱ ግን ቸርች እያከፋፈለ ነው። ከቦሌ አንስቶ እስከ ጎሮ ባለው መስመር እንኳ 8-9 ቸርች ታገኛለህ። የሚያምታቱበት፣ የሚያጭበረብሩበት፣ ዲስፕሊን ያለውን ህዝብ ዲስፕሊን የሌለው የሚያደርጉበት፣ ማጭበርበርን፣ ውሸትን፣ ቅጥፈትን የሚያለማምዱበት። እስኪ ተመልከቱ። አሁን ላይ እንደውም ጎበዝ የሆኑ ሰዎች እነዚህን የሃይማኖት አባት ተብዬ የሃይማኖት መምህር ተብዬ መተቸት ጀምረዋል። እጅግ ቀፋፊ በሆነ መልኩ ትክክለኛ መንግስት ቢኖር እኮ እነዛ ቸርቾች ውስጥ የሚሰራ ማጭበርበር እኮ በወንጀል ያስከስስ ነበር። የትኛውም ቦታ ብትሄድ ጌታዬ፣ የደላላ ቤት ብትሄድ እንኳ በዛ ልክ የሚያጭበረብር ኃይል አታገኝም። ሆን ተብሎ መድረክ ላይ የሚሰራው ተውኔት፣ ተዋናዎች ተመልምለው የሚሰራው ስራ ህዝብን ማጭበርበር እኮ ነው። ህዝብን ማደንዘዝ፣ ማምታታት እየተሰራ መሆኑን የሚያመላክት ነው። ይሁንና በዚህ ልክ ደግሞ በድፍረት መጥተው በኢትዮጵያ ህዝብ ሞራል ላይ ለመረማመድ ሲሞክሩ በእጅጉ ያሳዝናል። ረሃብ፣ እልቂት፣ የሰላም እጦት፣ ስደት የሚያሰቃየው ህዝብ ባለበት ሁኔታ በሀገራችን ኢትዮጵያ እየታየው ስላለው ልማትና እድገት ምስጋና የምናቀርብበት ጾምና ጸሎት ሲያውጁ እነዚህ ሰዎች የኢትዮጵያን ህዝብ ብቻ አይደለም የናቁት። እነዚህ ሰዎች የናቁት እግዚአብሔርን ነው። እነዚህ ሰዎች የናቁት ኢየሱስንም ጭምር ነው። ኢየሱስማ ተነገደበት እኮ፣ ተቀለደበት፣ ተሾፈበት። በስሙ ስንት ነገር ተሰራ፣ ስንት አሳፋሪ ነገር ተሰራ። እግዚአብሔርስ አያዝንም ታዲያ? እግዚአብሔር አያዝንም? ህዝብ እየተሰቃየ ባለበት፣ የፈጠረው ህዝብ ግራ በተጋባበት ዘመን አቤቱ በስኬት ሰላም በሻበሽ ቀን እናመሰግንሃለን ተብሎ መድረክ ሲዘጋጅ እግዚአብሔርስ አያዝንም? ሌላው ዶክተር እስማኤል ጎርሴ ከሰሞኑን አንድ ንግግር አድርጓል። ዶክተር እስማኤል ጎርሴ በጣም ከማደንቃቸው ፖለቲከኞች መካከል አንዱ ነው። የሶማሌ ዴሞክራሲያዊ ፓርቲ ፕሬዝዳንትም ነው ዶክተር እስማኤል እና ምን አለ? ከፋኖ ጋር የጀመሩትን ጦርነት ሲቆም ወደኛ እንደሚመጡ አውቀን ከአማራ ጎን የምንቆምበት ጊዜ አሁን ነው በማለት ጥሪ አድርጓል። ከፋኖ ጋር የጀመሩትን ጦርነት ሲቆም ወደኛ እንደሚመጡ አውቀን ከአማራ ጎን የምንቆምበት ጊዜ አሁን ነው። አማራውም፣ ኦሮሞውም፣ ትግራውም፣ ሶማሌውም ለየብቻ የሚያደርገው ሩጫ የትም አያደርሰንም። የምንተባበርበት ጊዜው አሁን ነው በማለት ተናግሯል። ነው ጋር የሚደረገው ጦርነት ከቆመ ወደ ሶማሌ ሪጅን ነገር ይመጣሉ። አሁንም እየመጡ ነው። እንደነማን ነው ይሄ መለስ አብዲሳ ነው የሚባለው ነገ ቀይ ሽብር እንደዛ አይነት ሰዎቹ ነው ዛሬ ዲል የምናደርገው እና they don't care ወደዚህ ይመጣሉ ማለት ነው። እና ከመምጣታቸው በፊት ሁሉም በምንችለው በአቅማችን ውጭ ያለው ደግሞ ያው አንድ ላይ ተገናኝተን ቀደም እንዳልኩት በብዙ ነገሮች ልንላይ ይችላል፣ ግን በማአት ነገር ደግሞ ልንስማማ ይችላል። በብንስማማው ነገሮች ላይ እንደ አንድ ሆነን መስራት አለብን። ይሄ ሳይክል ይሄ ሎክድ የሆነ ሜንታሊቲ መጥፋት አለበት። አሁን ለምሳሌ መራራ ጉዲና እዚህ ነበረ፣ ከሌሎቹ ጋር አያወራም፣ ከኦሮሞ ብቻ ጋር ነው የሚያወራው። አይሰራም። እኮ ኦሮሞ እኮ ብቻውን ተነጥሎ እንደ አይላንድ እዛ ኢትዮጵያ ውስጥ ሊኖር አይችልም። ሶማሌ ብቻውን ተነጥሎ ሊኖር አይችልም። ወደንም ጠላንም ይሄ ዛሬ ቦምብ የሚወርደው በአማራ ላይ ነገም በእኛ ላይ ይመጣል።
እና ይሄ የፋኖ ትግል ብቻ ሳይሆን የሁላችንም ትግል በመሆኑን አውቀን እንዴት ኮንትሪቢዩት ማድረግ እንችላለን። በገንዘብ ማድረግ እንችላለን። ዓለምን ማስተዋወቅ እንችላለን። we have to set up ኮሚቴዎችን መፍጠር አለብን። ነው ጋር የሚደረገው ጦርነት ከቆመ ወደ ሶማሌ ሪጅን እንደሰማችሁ ነው ዶክተር እስማኤል የተናገረው። ዶክተር እስማኤል በነገራችን ላይ በተለያዩ ሚዲያዎች ቀርቦ ሲናገር በእጅጉ የሚመስጥና ሐሳብ ያለው ፖለቲከኛ ነው። ስለዚህ የተናገረው ንግግር አስፈላጊና ወቅታዊ ነው። ከፋኖ ጋር የጀመሩትን ጦርነት ሲቆም ወደኛ እንደሚመጡ አውቀን ከአማራ ጎን የምንቆምበት ጊዜ አሁን ነው። ከአማራ ጎን አይደለም፣ ከኢትዮጵያ ጎን የምንቆምበት ጊዜ አሁን ነው። አማራውም፣ ኦሮሞም፣ ትግራውም፣ ሶማሌም ለየብቻ የሚያደርገው ሩጫ የትም አያደርሰንም። የምንተባበርበት ጊዜ አሁን ነው ብሏል። ከሰሞኑን አይታችኋል አይደል? በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብ ላይ አገዛዙ በፈጸመው ጥቃት 15 ገለው 60ዎቹን አግተው ወስደዋል። ዘይሴ የተባለ ማህበረሰብ ላይ በተፈጸመ ጥቃት 15 ገለው 60 አስረው ወስደዋል። ስለዚህ አገዛዙ አማራን ካሸነፈው በኋላ ሌሎችን ማይኖሪቲዎችንማ በየተራ እየወረረ እንደሚያወድማቸው ጥርጥር የለውም። ስለዚህ ያለን አማራጭ መተባበር ነው። ትናንትና ስለ ትግራይ አንድ ፕሮግራም ሰርቼ ነበር እና በወቅቱ አድናቆታቸውን የገለጹ እንዳሉ ሁሉ ዛቻው ደግሞ ምነግራችሁ አይደለም፣ ተወራጩ ነው የምላችሁ። ፌስቡክም ላይ ጽፌ ስለነበር ኢንቦክስ ስከፍት ማታ 50-50 ነው። 50% ትክክለኛ ሀሳብ አመጣ ይላል፣ 50% ደግሞ እንገልሃለን፣ እስካሁን ድረስ ታግሰናል፣ አሁን ግን በግልጽ መጥተሃል፣ ትግራይና አማራን አንድ ላይ ልታሰልፍ ጥረት እያደረክ ነው። ይሄ ደግሞ የሚታሰብ አይደለም። ትግራይና አማራ መቼም አብረው መስራት የለባቸው የሚል አቋም ያላቸው ሰዎች ትናንት የሀገር ዛቻ ሲልኩልኝ ነበረ። ያን ዛቻ እንዲልኩ ያደረጋቸው ግን የህዝቦች መተባበር የብልጽግናን ፍርሰት የሚያመጣ በመሆኑ የተነሳ ነው። ስለዚህ እንደተባለው ትብብር ብቸኛ አማራጭ ነው ማለት እወዳለሁ። ሌላው ልክ እንደ ዶክተር እስማኤል ጎርሴ ሁሉ ፕሮፌሰር መሐመድ ሐሰን ሶማሌ ፖለቲከኛ ነው። እሱም የሚናገራቸው ነገሮች በእጅጉ የሚመስጡ ናቸው። ሁለቱ ፖለቲከኞች ከሶማሌ ክልል መውጣታቸው ለኢትዮጵያ ትልቅ ተስፋ ነው ብዬ አስባለሁ። ባለፈው ስለ ኦባንግ ሚቶ ጥያቄ አቅርቤ ነበር። የጠፋ ኦባንግ የጠፋ የሆነ ሰዓት ላይ ወደ ፖለቲካው መጥቶ ሲሸቀጥ የነበረው ሰውዬ ጠፋ ብዬ ስጠይቅ እንዴ አገዛዙ እኮ የማዕድን መሬት ሰጥቶት እኮ ወርቅ እያወጣ ነው የሚል መረጃ ደረሰኝ። የእርሻ መሬት ተሰጥቶት በኢንቨስትመንቱ ተሰማርቷል። ጌታዬ ስለ ፖለቲካ ስተወራው አላርጂኬ ነው ብሎ ይመልስልሃል የሚል መረጃ ደረሰኝ። በጣም ይገርማል። ሰዎች ጥቅማቸው እስኪከበርላቸው ድረስ ጥቅማቸው ሲነካባቸው መጥተው ፖለቲከኛ ህዝብ ይጫወታሉ። ህዝብ ማለት ነው። ህዝቡ ተገፋ፣ ህዝቡ ተበደለ፣ አማራው እንደዚህ ሆነ፣ የግል ጥቅማቸው ሲነካ፣ እሱ ሲከበር ደግሞ ህዝብን ይክዱና የግል ጥቅማቸውን ማሰባሰብ ይጀምራሉ። እና ኦባንግ ሚቶም እንደዚህ አይነት ሁኔታ አጋጥሞት ነው የሚል መረጃ ደረሰን። ሌላው ጀዋር መሐመድን በተመለከተ ትናንት ቅሬታ አቅርበን ነበር። ከዛ በኋላ ግን አንድ ሚዲያ ላይ ቀርቦ ማስተባበያ ሰጥቷል። በነገራችን ላይ ሞገስ ሚዲያ ላይ ነው የቀረበው። ሞገስ ጀዋርን ሊያቀርብ ሲያስብ ሁለት ጥሩ ፖስት ተቃዋሚ የሚጫወትበትን ፖስት ይለጥፋል እና ያንን ሲለጥፍ ጀዋርን ሊያቀርቦ ነው ማለት ነው ብዬ አስባለሁ ማለት ነው። ብልጽግና ሲደግፍ ይከርምና ድንገት ብድግ ብሎ ሁለት የተቃውሞ ፖስት ይለጥፋል እና እነዛም ፖስቶች ሲለጥፍ በቃ ጀዋርን ሊያቀርበው ነው ሞገስ ብዬ አስባለሁ። ወይ ደግሞ አብሮነት ጋር የሆነ መድረክ አለ ብዬ እጠረጥራለሁ። ስለዚህ ሰሞኑም አንድ ሁለት ፖስቶች ሲፖስት አገዛዙን ተቃውሞ ማንን ሊያቀርብ ነው ስል ነበር። ጀዋርን አቅርቦት ጀዋር ተገቢ መልእክት አስተላልፏል። ትናንትና ያቀረብነው ቅሬታ ምንድነው? በትግራይና በኦሮሚያ ያለውን ጦርነት ብሎ አማራ ክልል ላይ ያለውን ግጭት ብሎ እንዴት ይጠራዋል በማለት ቁጣችንን ገልጸን ነበር። ጀዋር ማስተባበያ ሰጥቷል። ዘጽፈው ዋር ኮንፍሊክትን ኤክስቼንጅ እያደረኩ ነው። ሌላም ቦታ ካየው አንዳንዴ ክላሽ ለዋለሁ፣ አንዳንዴ ኮንፍሊክት ለዋለሁ። ቢኮዝ አም ኖት ራይቲንግ አን አካዴሚክ ፔፐር አም ራይቲንግ ሲምፕል ፌስቡክ ፖስት። ከዛ አንጻር ነው ያው አንባንዳ ላየሁት እንጂ አማራ ክልል ያለው ጦርነት ካልተባለ ጦርነት ምንም በለው አማራ ክልል ያለው ጦርነት ብቻ አይደለም፣ የእርስ በርስ ጦርነት ሲቪል ዋር ነው ያልኩት እኮ መቼ እንደው ታውቃለህ? ግጭቱ ተነስቶ በ3 ወር ውስጥ ሲቪል ዋር ነው ያልኩት። ኢትዮጵያ ውስጥ ያለው በተለይ አማራ ክልል አሁን አማራ ክልል ውስጥ ያለ አማራ ክልል ውስጥ እኮ የአማራ ህዝብ እኮ የአማራ ክልል ህዝብ እኮ አዛብ ውስጥ እኮ ነው እየኖረ ያለው። ላለፉት 3 ዓመታት እየደረሰበት ያለው በደል፣ እየደረሰበት ያለው እልቂት፣ እየደረሰበት ያለው ገበሬው አልፎ የሚመጡ መረጃዎችን እየለጠፍኩ ነው ያለሁት። ያንን ጦርነት ዋር ካላልኩት
ኤክስቼንጅ ሊጠቀምኩት እንጂ ኮንፍሊክት ኢን አምሃራ ኢዝ አ ሲቪል ዋር። እንደሰማችሁ ነው ጀዋር የሰጠውን ማስተባበያ። በበኩሌ ማስተባበያውን ማስተካከያውንም ተቀብያለሁ። በአማራ ምድር ላይ እየተካሄደ ያለው ሲቪል ዋር ነው። አማራ ምድር ላይ ያለው ሁኔታ እንደዚህ በቃላት የሚገለጽ አይደለም። ጉዳዩ የፌስቡክ ፖስት ስለሆነ ሳይታሰብበት የተጻፈ ስለሆነ እንጂ በአማራ ክልል ላይ የታወጀው ጦርነት ካልተባለማ ሌላ ጦርነት ተብሎ ሊገለጽ የሚችል የለም በማለት ማስተባበያ ሰጥቷል። እና ማስተባበያውን በግሌ እንደተቀበልኩት መግለጽ እወዳለሁ። ሌላው የኬሪያ ኢብራሂምን ንግግር ይመለከታል። ኬሪያ ኢብራሂም በተለያዩ ሚዲያዎች እየቀረበች እባካችሁ ሹሙኝ የሚል መልእክት እያስተላለፈች ትገኛለች። በነገራችን ላይ ኬሪያ 1 ሰዓት ተናግራ ወይም 30 ደቂቃ ተናግራ ንግግሩን ስትጨምቅ የምታገኘው ሐሳብ እባካችሁ ሹሙኝ ነው። እባካችሁ ሹሙኝ፣ ይኸው እየተጎሳቆልኩ ነው። አዳነች አቤቤ ወይ እባክሽ መስጭኝ፣ እኔም ኮስሞቲክስ ሰርጀሪ ማካሄድ እፈልጋለሁ። እኔም እንደናንተ ወደኋላ ወደ ልጅነቴ ወደ ወጣትነቴ መመለስ እፈልጋለሁ እና እባካችሁ ሹሙኝ የሚል መልእክት እያስተላለፈች ትገኛለች። ከሰሞኑ በአዲስ ሚዲያ ኔትወርክ ቀርባ የሚከተለውን ንግግር ስታደርግ ነበር። ታቸው በጣም ጠንካሮች ናቸው። ለክፋት ስራቸው በጣም ጠንካሮች ናቸው። ሌሊትና ቀን ይሰራሉ። ለዛም ነው ትንሽ ቡድኖች ለዛም ነው የጣሩነት ሌሊትና ቀን ይሰራሉ። ሰላም የሚፈልግ አካል ግን በዛው ልክ ካልሰራ ጦርነት ሊለኮስ ይችላል። እና ኬሪያ በኤንቢሲም በተለያዩ ሚዲያዎችም እየቀረበች እባካችሁ ሹሙኝ የሚል መርጃ እያቀረበች ቢሆንም አገዛዙ ግን ጨክኖባታል። እንደነ ጌታቸው ረዳ እንደነ ዶክተር ክንዳዬ እንደነ ዘሪሁን የሆነ ቦታ ሊሰጣት አልቻለም። ሌላው አገዛዙ 12000 የትግራይ ጦር እንግዲህ ቲፒኤፍ በሚል ስያሜ ማስታጠቁ የሚዘነጋ አይደለም። አሁን ላይ ግን ያ ጦር በስጋትነት አብይ አህመድ እየተመለከተው ነው ይላል የደረሰ መረጃ። ቲፒኤፍ በሚል ስያሜ 12000 ጦር ካስታጠቀ በኋላ ካደራጀ በኋላ አሁን ላይ ያንን ጦር በስጋት መመልከት ጀምሯል ይላል የደረሰን መረጃ። እና ሰሜኑን ትጥቅ አልባ አደርጋለሁ ስለ አስታጠቅኩት እንዴ እያለ መጠየቅ ጀምሯል አሉ። ትናንትና አማራ ክልልን ትጥቅ አልባ አደርጋለሁ ብዬ ሚሊሻና አድማ በታኙን አስታጥቄ ወጣው። ያለኝን ትጥቅ በሙሉ ሰሜን ላይ ሄጄ አርከፍክፌው መጣው። ፋኖም በትጥቅ ተንበሻበሽ። ትናንት ጥቁር ክላሽ ወሰደ እያልኩ ሳለቃቅስ ጭራሽ ታንክ ሲያቃጥል ታየ። ዙ 23 ሲወስድ ኦራል ሲወስድ ታየ። በተመሳሳይ መልኩ አማራውንም አድማ በታኝና ሚሊሻ በሚል ስያሜ እያስታጠቁት ነው። እና ይሄ ቀኝ የሚባል አደረጃጀት በአደን ውስጥ እየተስፋፋ ከመጣ እኮ አድማ በታኝና ሚሊሻውም ነገ ፋኖ ሆኖ ሊወጋኝ ይችላል እያለ ይገኛል አሉ አብይ አህመድ። በተመሳሳይ መልኩ 12000 የትግራይ ጦር እንዴት አምኜው አስታጠቅኩት? ነገ ጻድቃን አዙረው እኔኑ ቢያስተበድቡኝስ ከጀርባ ቢያስወጉኝስ እያለ ይገኛል የሚል መረጃ ደርሶናል። ይሄ ነገር አይከሰትም ተብሎ አይታሰብም። አብይ አህመድን አሁን ላይ ያልናቀው የለም። እነ ጻድቃን እነ ጌታቸው ረዳ ያከበሩት ይመስላል እንጂ ከመጠን በላይ እንደሚጠየፉት ጥርጥር የለውም። በየቀኑ የሚያሳየው ሾው ማሰብ ለሚችል አይምሮ በፍጹም ተቀባይነት ያለው ጉዳይ አይደለም። ማሰብ ለሚችል አይምሮ ሁሉ የሚከነክን ነው። ሁሌ ማስመሰል፣ ሁሌ መተወን፣ ሁሌ ማጭበርበር። እያንዳንዷን ቀን ዛሬ ምን አይነት አጀንዳ ላምጣ፣ የት ቦታ ሂጄ የህዝብን ትኩረት ልስለብ፣ የኢኮኖሚ ጥያቄ እንዳያነሳ በጽሞና እንዳያስብ የሚያደርግ አጀንዳ እንዴት አድርጌ ልስጥ እያለ የሚንቀሳቀስ ግለሰብ ተከትሎ ጀፍ ማለት በእጅጉ የሚያንገፈግፍ ነው። ስለዚህ ነገ ትግራይ ላይ እንዲተኩስ የተዘጋጀው ኃይል ከትግራይ ማገዳደል፣ አማራን ከአማራ ማገዳደል በሚል ርካሽ አስተሳሰብ ያደራጀው ኃይል እኔም ቢወጋኝስ ብሎ መጠርጠሩ ተገቢ ነው ብዬ አስባለሁ። በመጨረሻም አብይ አህመድ ዛሬ በሐዋሳ ያደረገው ንግግር ሰውየው ፍርሃት ብቻ ሳይሆን እብደትም ጭምር ያስተናገደ መምጣቱን የሚገልጽ ነው። የመጨረሻ ትርጉም የለሽ ለየትኛውም ጆሮ የማይስማማ የማይጥም ቅዠቱን ሲቀባጥር ተሰምቷል። እስኪ መጀመሪያ አብይን አዳምጠነው እንመለስ። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና
ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሬኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። እንደሰማችሁት ነው እንግዲህ በሽረፈት አብይ አህመድ የተናገረው ንግግር በጣም አስቂ ነው። ሰውየው እየፈራ ብቻ ሳይሆን እያበደ መምጣቱን የገለጸ ነው። ከሶማሌ ጫፍ እስከ ምጽዋ ጫፍ የሚፈጠሩ ሽብሮችን የሚገታ ይላችኋል። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ በካሚካዚ ምሽግ የሚያፈርስ ቴክኖሎጂ የታጠቀ በሰላም ወረዳዎች ውጊያን የሚያጧጥፍ ይህን ሰምታችሁታል አይደል? በሰላም ወረዳዎች ሳይቀር ውጊያን የሚያጧጥፍና የሚያፋፍም ብሎ ሲናገር ነበር። ምን ማለት እንደሆነ ግልጽ አይደለም። ሰላም ወረዳ ውስጥ በእርግጥ የኢትዮጵያ መከላከያ ሰራዊት እየተባለ የሚጠራው የአብይ ታጣቂ እስካሁን ሲያደርግ የነበረው ይሄ ነው። በሰላም ቀጠና ውስጥ እየገባ ውጊያ ሲያጧጥፍ ውጊያ ሲያፋፍም የነበረ ስብስብ በመሆኑ በትክክል ገልጾታል ብዬ አስባለሁ። ከዛ ውጭ ግን ኢትዮጵያ እኛ ሳናቅ ባህር በሩን ሁሉ ተረከበች እንዴ የሚል ጥያቄ ሁሉ የሚቀሰቅስ ነው። ከሶማሌ ጫፍ እስከ ምጽዋ ጫፍ ሶማሌዎች እኮ ዛሬ መግለጫ እያወጡ አብይ አህመድን እያወገዙ ይገኛሉ። ሱዳን ላይ ከመጠን በላይ የሚጠላ ግለሰብ ነው። ኤርትራ ላይ የምታውቁት ነው። ኬንያ ጋር ካልሆነ በስተቀር የቀጠናው ሀገራት ጋር ያለው ግንኙነት የተበላሸ ሰውዬ ነው እና ኢቨን መከላከያው እንኳ በተባለው ልክ የተገነባ ቢሆን እንኳ ለቀጠናው ስጋት እንጂ ምቾት ሊፈጥር የሚችል አይደለም እና ሙሉ ለሙሉ አይምሮውን ጥሎ ዛሬ መድረክ ላይ የወጣው ጠቅላይ ሚኒስትር ግን ከሶማሌ ጫፍ እስከ ምጽዋ ጫፍ የሚፈጠሩ ሽብሮችን የሚገታ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ በካሚካዚ ምሽግ የሚያፈርስ ቴክኖሎጂ የታጠቀ በሰላም ወረዳዎች ውጊያን የሚያጧጥፍ ኤሊት ፎርስ ስለተመሰረተ አፍሪካ ሆይ እንኳን ደስ አለሽ ይላል። ኢትዮጵያ እኮ አይደለም አፍሪካ ሆይ እንኳን ደስ አለሽ ይላል። የአብይ አህመድ ፍርሃት ምን ያህል ደረጃ እንደደረሰ አሰባችሁት? ምን ያህል ደረጃ እንደደረሰ የሚያመላክት ንግግር ነው ያደረገው። ይሄ መከላከያ እኮ ይታወቃል። ገበሬ ቤት ገብቶ ጆንያ እየቀደደ እህል የሚደፋ እኮ ነው አይደለም እንዴ? ይሄ መከላከያ ማለት እኮ ትናንት በቢቢሲ ዘገባ እንኳን የሀገሩን ሴቶች በአንድ ዓመት ጊዜ ውስጥ 3000 ሴቶች መድፈሩ የተረጋገጠ ነው። በጄኖሳይድ ሁማን ራይትስ ሪፖርት ውስጥ ስሙ የሚጠራ ነው። የአብይ ሰራዊት ማለት እንኳን ለቀጠናው አይደለም ለሀገሬው ጭምር ፍዳ እያበላ የሚገኝ የ16ኛው ክፍለ ዘመን መንጋ መሆኑ ይታወቃል። የኦሮሞ ልዩ ኃይልን የመከላከያ ልብስ አልብሶ እንዳስገባ ይታወቃል። እና አብይ አህመድ የነበረውን ሰራዊት አስበልቶ ጨርሷል። ግን ከየቦታው የሚያፍሰውን ደግሞ የሚያማምር ልብስ እያለበሰ ቀይ ቦኔት እየደፋ ነው እያቅራራ የሚገኘው እና የቀይ ቦኔት ክብር የገባው የሀገር ፍቅር የገባው ውጊያን የሚሰራ የአፍሪካን ሰላም የሚያረጋግጥ እያለ ሲናገር የነበረ ቢሆንም በተጨባጭ ግን ሲታይ በመራዊ በመዘዞ በሳይንት በፍኖተ ሰላም ህዝብን በድሮን ሲጨፈጭፍ የነበረ አንድም ቀን ወታደራዊ ኢላማን በድሮን መጥቶ የማያውቅ ንጹሐንን ከመጨፍጨፍ ባለፈ በቢቢሲ ሪፖርት 3000 ሴቶችን መድፈሩ የተረጋገጠ በአንድ ዓመት ብቻ በአደባባይ ከህግ ውጭ ዜጎችን ሲረሽን የነበረ ይህም በነ ዶክተር ዳንኤል በቀለ ሪፖርት ሲረጋገጥ የነበረ የገበሬዎችን እህል ጆንያ እየቀደደ የሚደፋ ቤቶችን የሚያቃጥል የመጨረሻ መንጋ ዲስፕሊን የሌለው ፈሪ እና ምንም አይነት ዓላማ የሌለው ሰራዊት መሆኑ ይታወቃል። እና አብይ አህመድ በዚህ ልክ እንድደነፋ ያደረገው ምንድነው ካላችሁ የሰሜኑ ትብብር ነው። የሰሜኑ ትብብር አብይ ልብ ውስጥ ፍርሃት ብቻ አይደለም እብደት እየፈጠረ መጥቷል። ይህን እስኪ ስሙት። በሰላም ወረዳ ሳይቀር ጦርነት የሚያፋፍም ማለት ምን ማለት ነው? እኛ አማርኛ እናቅም ማለት ነው። እስኪ ስሙት። በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። እንግዲህ እንደሰማችሁት ነው። አብይ አህመድ የሰሜኑ ትብብር በሰሜን መካከል እየመጣ ያለው አንድነት ፍርሃት ብቻ ሳይሆን እብደት እያመጣበት እንደሆነ የሚያሳይ ነው።
እና በተደጋጋሚ ስናገር እንደነበረው አብይ ሪቨርስ ሳይኮሎጂ የሚባለውን እሱን በመጠቀም የሚታወቅ ሰው ነው። ከሚሰማው ስሜት በተቃራኒ ሆኖ መገለጽ የሚወድ ሰው ነው። ፍርሃት ሲሰማው መረጋጋት፣ የመጨረሻ የበታችነት ስሜት ሲሰማው የበላይ ሆኖ መገኘት፣ እድሜው እያለቀለት መሆኑን ሲረዳ ሺህ ዓመት እንደሚኖር አክት ማድረግ የአብይ አህመድ መገለጫ ነው። ስለዚህ በሐዋሳ ያደረገውን መድረክ ይህን የሚያስታውስ ነው ማለት እወዳለሁ። በተረፈ በጎንደር ለአርበኛ መሳፍንት ካባ መሸለሙ ተሰምቷል። ለመጀመሪያም ጊዜ ካባ ቦታውን አግኝቷል። እስካሁን ድረስ እነ ዶክተር ዳኛቸው አሰፋ፣ አዳነች አቤቤ፣ ዝናሽ ታያቸው፣ አብይ አህመድ፣ ተመስገን ጥሩነህ፣ አረጋ ከበደን የመሳሰሉ ሰዎች እየሸለሙ የካባን ክብር ሲያዋርዱት ነበር። ይሁንና ለአባት አርበኛ መሳፍንት ተስፉ ካባ መሸለፉ ደግሞ ካባ ትክክለኛ ቦታውን አግኝቷል እንድንል ያደረገን ሆኗል። ለአርበኛ መሳፍንት ተስፉ ካባ ብቻ ሳይሆን ከዛም በላይ የሆነ ነገር ያስፈልጋል። በስሙ ሙዚየም የምንገነባለት፣ በስሙ ሐውልት የምንገነባለት ሰው ነው። ለኛ ሲል ሁለት ልጆቹን ልክ እንደደረጀ በላይ ሁሉ የሰዋልን አርበኛ በመሆኑ የተነሳ ትክክለኛ ቦታውን አግኝቷል ማለት እወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። ጠለስ ሚዲያን ሰብስክራይብ አድርጉ። እስኪ ሰብስክራይብ ብታደርጉ የምታወጡት ወጪ የለም። ስለዚህ ሰብስክራይብ ሳታደርጉ አትውጡላለሁ። ስቲከሮችንም አበርክቱ። ዝግጅታችንንም ላይክ፣ ሼር እያደረጋችሁ ለሌሎች አጋሩ በማለት የዛሬ ዝግጅቴን ቋጨው። ክበሩልኝ።